ቃልዮት ቤተክርስቲያን እንደተናገረች ከሆነ ቃልዮት ቤተክርስቲያን የ17 ዓመት ልጅ ተደፈረ። የደፈረው እዛው የቃልዮት ቤተክርስቲያን አገልጋይ ነው። ልጁ ደግሞ የተጋበዘው ደግሞ የመካነ ኢየሱስ ነው ብላ ስትናገር ነበር። ኦኬ እሉ ከመጣሽ ነው የሉ ትግባና ከመጣች ትግባና የኛም ትምህርት እነግራታለን። ከመጣች አስገባት። በግ ነው ግን በዘንዶ የተከበበ እና ምን ልላችሁ ፈልጌ ነው፣ ይሄ አለ የጻፍኩት ነገር በዝርዝር። ከዛ ደግሞ ሌላው ደግሞ ህልመ ዮሴፍ የሚባልም አለ። ይህን ልተው። ይሄን መጽሐፍ ግን ማሳቀል ይባላል መጽሐፉ። ለ9ኛ ጊዜ የታተመ መጽሐፍ ነው። ለ9ኛ ጊዜ ይኸው ለ9ኛ ጊዜ 9ኛ እትም ነው። መዳንም በሌላ በማንም የለም ካለ በመላእክት የለም ማለት ነው። ጻድቃን በሚባሉ በመቃብር አፈር የለም ማለት ነው። በህንፃ የለም ማለት ነው። በዛፍ የለም ማለት ነው። በጅብዓር የለም ማለት ነው። አያችሁ፣ በምንም መንገድ በዘይትም የለም፣ በፎጣም የለም፣ በየትኛውም ነገር የለም። በኢየሱስ ብቻ። መዳንም በሌላ በማንም የለም። ከየት? ከሰማይ በታች ለትውልድ ለቤተ ክርስቲያን የተሰጠ ኢየሱስ የቤተ ክርስቲያን ሞገስ ነው። ጌታ ይባርክ። ስለዚህ አብረን ከጎንሽ እንቆማለን። እዚህ የተንጫጫው ግን አመለጠችን እህታችን ሄደች በሚል ነው። ሰው ምን ያህል እንደሚወድሽ ግን አስብ። እድለኛ ነሽ። ሰው ሁሉ ይወድሻል። ሰይጣን ነው ሰዎች ጠልተውሻል እንዲህ የሚል ሰው ሁሉ ይወድሻል። ይኸው አየሽው አይደል? ጌታ ይባርክሽ። ማይክ ፍሪ ሞሮ ማይክሰክቺ እሺ፣ ተባረኩ። መርጌታ እግዚአብሔር ይባርኩት። ቢኒያም የምታወራው አለ እንዴ? 40 ደቂቃ ሰምቼ የማወራውማ ከሌለ ፌር አይደለማ። ስለዚህ እኔ ይኸውልሽ አሁን 40 ደቂቃ ሰምቻለሁ። በነገራችን ላይ እንግዲህ ለእኔ ባለውለታዬ ናቸው። በነገራችን ላይ ኦርቶዶክስ እንደሆን ባለውለታዬ ናቸው። አሁን ማንም ሰው እንዳይናገር እድሉን ልክ እንደ ውሸት እንደተወራ እውነትን የማውራት እውነትን ፈላጊ ስለሆንሽ ማለት ነው። ያለ መረጃ የማወራው ነገር የለም። ለእኔ ባለውለታዬ ናቸው እኚህ ሰው። እንግዲህ መሪጌታ ሰረቄ ይባላሉ። በመረጃ ነው ማሳየሽ። ከዛ በተረፈ አሁን እንዳለ ያወሩት ቤተክርስቲያን የማትለውን ያወሩት። ከዛ በተረፈ ግን ስንነሳ አይተሽ ከሆነ ያነሱት ሀሳብ በፍርድ ቤት ጠበቆች አናግረውኝ እንደዚህ ነው እየተባለ የተነሳው ማለት ነው። ማለት ሪከርዱ ይኖራል ህዝብ ጋር ብዬ ነው የማምነው። ገባሽ? ስለዚህ በመጀመሪያ 9ኛ እትም ከተባለ ይሄ መጽሐፍ እስኪ 1 2 3 4 5 6 7 8 ያሳዩን እስኪ እውነት ካለ ማለት ነው። እቺን እናቃታለን። ስለዚህ አሁን የተጻፈው መጽሐፍ ግርማ ወንድሙ የሚባለው ልክ እንደሳቸው ቤተክርስቲያን ውስጥ የሐሰት ጥምቀት እያለ የሐሰት ልምምድ የሚያደርግ ሰው ነው። ቤተክርስቲያን በጽኑ አንድ አይነቶች ናቸው። በነገራችን ላይ የኦርቶዶክስ መጽሐፍ እያሉ ያወጡት እዛ የተናገሩት በፍጹም የኦርቶዶክስ አይደለም፣ የራሳቸው ሊሆን ይችላል ማለት ነው። አሁን ወደ ሎጂኩ ልምጣልሽ። ከፍ አድርግኝና ቪዲዮ ላሳይ። ልክ እንደሳቸው በቃ እንዳይገቡብኝ እኔም በጨዋ ደንብ ነው የምናገረው። አይገቡም ግን ማለት ነው። ጥያቄ ጠየቁ። 9ኙ መጽሐፍ በጣም ጥሩ። እሺ 9ኙ መጽሐፍን አቶ ቢኒያም እኔ ሴትዮን ያላቃትም ሴትን ያላቃትም በስነ ስርዓት ታስረዳ ነው። እኔ ምን ያላቅሽም አጥሃለሁ አትወቀኝ። በቃ ካወቅሽ ደግሞ በደንብ በኋላ አንቺን ደግሞ አስተናግዳለሁ። እሺ ከፍ አድርጊያቸውና ቅጻ እውነታቸውን ያስረዱ። ውሸት ነው፣ 100% ውሸት ነው። 100% መንካት አይጠበቅብህም። እሺ ቅጽ እንዳሳዩን፣ ቅጽ እንዳሳዩን ቅጽ እንዳሳዩን። ከዛ የምጠይቆትን ብቻ ያደርጉልኛል ለእውነት ከቆሙ። ቅጽ አንድን አሳዩን። ቅጽ አንድን አሳዩን። ምን መሰለ አንተ? አይ በቃ ቅጽ አንድን አሁን ቅጽ አንድን አሳዩን። ይሄ እንኳ እዩት።
አያችሁ፣ ይሄ አሁን ክርስቶሎጂ 500 ገጽ አሁን ቅጽ አንድም ተውት፣ ከፊት ተቀደዱ። አሁን ምን መሰላችሁ አሳዩ። ቅጽ አንድ ቅጽ ሶስት በቃ ሀገደሉ ሽሉ አንቺ የመጣሁት እንደዛው የውሸት ወሬ ሰምቻለሁ አይደለ? አሁን ወደ ቀጥታ ወደ እኔ ሀሳብ ልምጣ። ይኸውልህ አቶ ሀገደሉ በቃ ቅጽ አንድን አሳዩኝ። አቶ ሀገደሉ ቆይ ልንገርህ። አይዞት እኔ ሀገደሉ ልሁን፣ ምንም ችግር የለም። እግዚአብሔር ይመስገን። ሀገደሉ ቆይ ሀገደሉ እግዚአብሔር ይመስገን። እሺ ሀገደሉ ስማ መጽሐፍ ይሄ አሁን ለምሳሌ ይሄ ሁለተኛ እትም ነው። ቅጽ አንድ በቃ የቅድሙን መጽሐፍ ቅጽ አንድ ቅጽ ሁለት ቅጽ ሶስትን አሳዩኝ። ሁሉም ቀጥዬ ቆሞሱንም አናግራቸዋለሁ። በነገራችን ላይ ምንድን ነው እኔ ጋር አይደለም አታውቂውም። ቢኒያም ምን ስለዚህ ታይም ቅጽ ስለሌለ ህዝብ ዳኛ ማነህ አንተ? ቅጽ በቅጽ ልጠይቅ ካንተ ውሸታምንም እንዳሉ የኖሩ አሁን ልመጣ እኮ ነው። እሱ ከፍ አድርግኝና ትናንት ወዲያ ነው የሄድከው። ግዴታም የለባቸው እናቴ ከፍ አድርግኝና አሉ። አሁን እኔ ልናገር። ይሄ አሁን ይኸው አሁን ማን ነው ያመጣው ይሄ መጽሐፍ? እግዚአብሔር ይባርክ። ይኸው ያመጣ ሰው አለ። እሺ አይታየኝም ግን ማን እንደሆነ ማን ነው? እግዚአብሔር ይባርክ ነው። አሳዩን። ቅጽ አንድን አሳዩን። ቅጽ አንድ ይኸው አንተ ለሌላ ሰው እንደዚህ አይነት ነገር እንዴት አንተ ማን እንዴ? እሺ ልዘርዘር እንዴ? አሳዩን። እሺ ቆይ አንድ ጊዜ ይሄ ሎፌ መጽሐፌ ነው። ሌላ እሱ ሌላ መጽሐፍ ነው። መርጌታ ሀገደሉ ይኸውላችሁ። እሺ አላመጣችሁም እኮ ይሄ ከመንግስት ጋር ናችኋለሁ። 97 ላይ በህብረት የጻፉትን አወጣለሁ። ክብሬሽ ነው የማወራው። 97 እኮ በህብረት ያወጣችሁትን መጽሐፍ ነው ያውቀዋለሁ እኮ ነው የምነግርህ። ሀገደሉ ማለት እሺ አሁን ወደ እኔ እንግባ። ወንጌል ሳይገባው ፓስተር ነኝ ያለ እውነት የምነግርህ በእርግጠኝነት ልንገራችሁ አይደለ? ኢየሱስ ክርስቶስ የተቀባ የእግዚአብሔር ልጅ ስለመሆኑ ሰረቀ። አሁን ሚዩት አድርጉና እኔ ላሳይ። በእምነት ስለማልደራደር ከፍ አድርግ። እንባንት በውስጥ ጠይቂና እኔን ትለብኛለህ። ምንም አይነት እውቀት አሁን እኔን ከፍ አድርግኝና ላሳይ። ፓስተር ነበር ባለ እኔ ነበርኩ። ይኸው ላሳይ። በቃ ላሳይ። በቃ በቃሉ የላሳይ አንድ አሁን በቃ ዝም በሉ ላሳይ። መጨረሻ ግን ውሸት ነው። ምክንያቱም ላሳየው እኔ በመረጃ ነው የማሳየው። ባለ ሁለት አይኖት ይኸው አይቼዋለሁ። እኛ ወስደን በ1994 ዓመተ ምህረት ይኸው ቆይ ይኸው ሁሉ በደንብ ይኸው እኚህ ሰውዬ ናቸው። በነገራችን ላይ ይሄ ሰውዬ ነው። በነገራችን ላይ ጩፋ ጋር ቀጥዬ ጩፋ ጋር ሲሰግዱ እነ ጌታቸው አሳይሻለሁ። ይሄው እኔን ኦርቶዶክስ እንደሆን የረዱኝ ዛሬ እውነታውን በቃ እኔ ዝም ብዬ ሰማኋቸው አይደለም ላሳይ። በጭራሽ አንድ ነገር ልንገርሽ። ይሄ ሰውዬ ካልሆኑ እርሶ እዚህ ቪዲዮ ክፈቱ፣ እዚህ ቪዲዮ ክፈቱ። አቶ ሰረቀ አንተ ካልሆን እዚህ ቪዲዮ ክፈቱ። አንድ ፓስተር ጋር አይቶኛ አያውቅም። ቪዲዮ ክፈት፣ ቪዲዮ ክፈት። አይደለም መጽሐፍ ጽፌ ያወጣሁበትን መጽሐፍ ጽፌ ቪዲዮ ክፈት፣ ቪዲዮ ክፈት። ሐሰተኛ ነብይ ይቅርና ውሸት አትወድም አይደለች ልጅ። ቪዲዮ ክፈት ፓስተር ጋር ቪዲዮ ክፈት። ምን ሆንኩ ብለህ ነው ወደ እኔ የሚመጣው? ቪዲዮ ክፈት። ከእኔ ጋር አይመጣም። ምክንያቱም ቪዲዮ ክፈት። ሰረቀ ቪዲዮ ክፈት። አሁን ኦርቶዶክስ መጽሐፍ ክፈት። አሁን ኦርቶዶክስ መጽሐፍ ክፈት። አሁን ኦርቶዶክስ መጽሐፍ እሺ ተሜ እንኳን ደህና መጣህ። ልጅቷን ምንም እንዳንናገር ገብተዋል አላባባ ላይ አይ እኔ እንደዛ እንኳን አላደርገውም። ትንሽ ጉዳዩ እንዲጠራ የተወሰነ ወንድሞችም ትላንትና ለሁሉም ወንድሞች ሼር አድርጌያለሁ እና ስገባም ጥያቄዋ ኦርቶዶክስ ሆናለሁ አልሆንም አይደለም። አሁን ትልቁ ጥያቄዋ የነበረው በፕሮቴስታንት ቤት ውስጥ ያለው አስተምህሮ ልክ አይደለም።
ቃለ ሕይወት ቤተክርስቲያን ድሮ ግለሰቦችን ነበር የምቃወመው፣ በግል ቸርች የከፈቱት። ቃለ ሕይወት ቤተክርስቲያን እንደተናገረች ከሆነ ቃለ ሕይወት ቤተክርስቲያን የ17 ዓመት ልጅ ተደፈረ። የደፈረው እዛው የቃለ ሕይወት ቤተክርስቲያን አገልጋይ ነው። ልጁ ደግሞ የተጋበዘው ደግሞ የመካነ ኢየሱስ ነው ብላ ስትናገር ነበር። አድራሻ ምንም ስትናገር ነበር ትላንትናና ወንድ ወንድን ደፈረ ነው። እና ይሄ እንዲያውም ለጌታ ክብር ሪከርድ ያየው መሰለኝ ቪዲዮ፣ ለጌታ ክብር ብላችሁ ቸርች ውስጥ ራሱ ከጊዜ በኋላ ወንድና ወንድ ታጋባላችሁ የሚል ሀሳብ ነው ያነሳቸው። ቀጥሎ ይሄ ነገር ነው ወይ ወደ ኦርቶዶክስ ሊያመጣሽ የሚችለው የሚል ሀሳብም ሲነገር አይ ነው አይደለም። በተደጋጋሚ እኔም ስናገር የነበረው አስተምህሮ ያምጣሽ ገብቶሽ ነይ። ቀጥሎ ደግሞ ዲያቆንም ሲናገር የነበረው ኦርቶዶክሳዊነት አሁን እንደ ጴንጤ አንድ ቁጥር ጻፉ፣ በቃ ዛሬ ጌታን ተቀብላችኋል ብለን የምንሄደው አይደለም። 77 ቁጥር ጻፉ፣ ጌታን ተቀበለሻል ብለን የምንሄደው ጉዳይ አይደለም። ኦርቶዶክሳዊነት ራሱን የቻለ ቀኖና አለው፣ ራሱን የቻለ ስርዓት አለው። ስለዚህ እጅ ወደ ላይ ተብሎ አይደለም ጌታን ተቀበልሽ ተብሎ እንትን የሚባለው አስተምህሮ አለው። ለመዳን የሚያስፈልጉ ፕሮሰሶች አሉ። እሱን መፈጸም አለብሽ። እሱም ደግሞ ቤተክርስቲያን የራሱ የሆነ ስርዓት አላት ብሎ መዝሙርም ነግሯታል። እኔም በገባይ ልክ ተናግራለሁ። ቀጥሎ አሁንም ማንም ወደደም ጠላም ቢኒዬ ኦርቶዶክስ የምንሆነው ለራሳችን ጥቅም ነው፣ ለማንም ጥቅም አይደለም። ዓለም ቢያጨበጭብልህ ባያጨበጭብልህ አይጠቅምህም። ስለዚህ እኔ ኦርቶዶክስ የሆንኩት አየለና በቀለ ደስ እንዲለው አይደለም። እኔ ዘላለም ሕይወት መንገድ አለው ብዬ ነው የመጣሁት። ስለዚህ አየለና በቀለ ተነስቶ ቢጮህ አልቆምም። አየለና በቀለም ደግሞ ብራቮም ስላለኝም ደግሞ አልደሰትም። ስለዚህ ሰው ገብቶ ተረድቶ አሁንም ለኤልዬ ልላት የምችለው እህቴ አውቃለሁ። ትላንትና በእሷ ፊት ተናግሬያለሁ። ምን ተናግሬያለሁ? ከአቅም በላይ የሆኑ መረጃዎች እጇ ላይ አለ። በሕያው በእግዚአብሔር ፊት ምነግርህ ለእኔ ራሱ ስትነግረኝ መሸከም አቅቶኝ ጸጥ ብያለሁ። እና ከአቅም በላይ የሆኑ የዛ ቤት ጉዶች እንዳሉ እሷ ጋር አውቃለሁ። እግዚአብሔር እርቷት ተረድታ ገብቷት ወደ ኦርቶዶክስ ከመጣች እሰየው፣ በሰማይም ደስታ ይሆናል። እኔም ደግሞ የእግዚአብሔርን መንግስት ስም ስለተቀላቀልሽ ደስተኛ ሆናለሁ። ቀጥሎ ግን ዛሬ ላይ ካየሁት ነገር አስገብኝ የሚል ሀሳብ እንትን ብዬ ነበረ። ድንገት ያላወቀችው ፕሮፋይል ቀይሬ ያለው ዛሬ ነው ፕሮፋይል የቀየርኩት። አላወቀችኝ ይሆናል ብዬ ልለፈው። ቀጥሎ ግን ዛሬ ይሄ ማነው ራሱን መሪ ጌታ ብሎ የሚጠራው ሰውም ሆነ መምህራኖቻቸውም ሆኑ ሁሉም ሲገቡ የእነሱን ሀሳብ ከሰማች ታች ላይ ያላችሁ እህት ወንድሞቼ ይሰማሉ አይደል? ድንገት ፖዝ ስላደረገ ካልተሰማው ይሰማሉ። መልካም እና ዛሬ ሊንክ አድርጉ። ቢኒ ገብቷል፣ እየሰማው ነው። 48 ደቂቃ ሙሉ እኔ የያዝኩትን ነው የምነግራችሁ። 48 ደቂቃ ሙሉ ቤተክርስቲያን ላይ ሲቀጥፍ፣ ሀሳቦቹ ላይ ሲናገር ቢኒ በጨዋነት ጸጥ ብሎ ካዳመጠ ኤልዬ ትንሽ ፌር መሆን የነበረብሽ ነገር እንደ ወንድ ወይም ደግሞ አንድ አንቺን እንደሚያከብር ሰው ቢኒያም ደግሞ 48 ደቂቃውን ነው መጠቀም የነበረበት የነበረው። በመሃል ቢኒያምን አውቃለሁ የምትለዋ ሴትዮ ስትመጣ ልክ ይሄ ቀመሪ ጌታ ነኝ ብሎ የመጣው ሰውዬ ሰረቀን በሉት ተሰርቆ ይጥፋ እሱ ብቻ። ልጅቷ ስትናገር አይ ስርዓት ያዥ ይጨርስ። እነ ሰረቀም ደግሞ መረጃ ነው የተጠየቁት እና ቅጽ አንድና ቅጽ ሁለቱን አሳይ ሲባል የተለያየ አይነት የ2005 መጽሐፍ የምናምን ሲያመጡ እሱ አይደለም ሲባል በአግባቡ አሳይተው 48 ደቂቃውን በአግባቡ ቢኒያም መጠቀም ነበረበት።
ግን አድቫንቴጅ ነው ያልሽው። አሁን እንደ ንግግርሽ ፕሮቴስታንትም አይደለሁም ኦርቶዶክስም አይደለሁም። አሁን ኢየሱስን ነው መከተለው ነው ያልሽው እንደ ሐሳብሽ። እንደሱ ከሆነ ኢየሱስ እውነተኛ አምላክ በእውነት ይዘሽ ነበር መቀጠል የነበረብሽ። አውቃለሁ በቤትሽ ጭቅጭቅ የለም፣ ጩኸት አትፈልጊም፣ ዲቤት አትፈልጊም። መዝጋት የነበረብሽ መሪጌታው ሲያወራ ነበረ። መሪጌታውን ግን ተባረኩ ነው ያልሽው። ይሄ ለአንቺ ለህሊናሽ ልፍቀድልሽ። ቀጥሎ ሙለታ የሚባል ሰው ሐሳብሽን እገዛዋለሁ ብሎ ሙሉውን ሳዳመጥ ነበር። ሙለታ የሚባል ሐሳብሽን ገዛዋለሁ፣ በቃ ልክ ነሽ፣ አዎ የምትቃወሚውን እቃወማለሁ። እንደሱ ካለ ሙለታ ሰው ወደ ጌታ ይምጣ ብሎ ሲጠራ ወዴት ነው የሚጠራው? ኦርቶዶክስም ይድናል ብሎ ካመነ ሰውን ወደ ኦርቶዶክስ ነው ሂዱ ማለት የነበረበት። ስለዚህ ወይ ወደ ኦርቶዶክስ ኑ ነው ማለት ያለበት፣ ወይም ደግሞ ወደ እንትን ነው ኑ ማለት ያለበት እንጂ አይ ኦርቶዶክስም ይድናል ምን ማለት ነው? ይሄ ጫውታ ነው የማይመቸኝ። ስለዚህ ለራስሽ ለህሊናሽ ልስጥሽ፣ እግዚአብሔር ወደ እውነተኛው መንገድ ይምራሽ። ቀጥሎ ግን የተደረገው ነገር ልክ አይደለም። ዛሬ አስገቢን ስንል መግባት ብንችል ኖሮ ቤትሽ እንደነዚህ አይነት ሰዎች ደስ እንዳላቸው ሲያወሩ ልክ አይደለም እንዴ። ኦርቶዶክስ በአህያ ፋንድያ ትድናላችሁ ብላ አስተምራ ማታቅም ቤተክርስቲያን የማታውቀው መጽሐፍ ነው። ያወጣውም ቋንቋ ደግሞ ቤተክርስቲያን የማታውቀው መጽሐፍ ነው። አሁን ለምሳሌ ያክል መጽሐፈ ባርቶዝ የሚባል መጽሐፍ የቤተክርስቲያን ወይም ጸሎተ ባርቶዝ የሚባለው መጽሐፍ የቤተክርስቲያን መጽሐፍ አይደለም። አታውቀውም ቤተክርስቲያን። ይህም በግልጽ እየተናገርን የቤተክርስቲያን ነው ብሎ በግድ ይዞ ከመጣ ኦርቶዶክሳዊ የሆንን እህት ወንድሞችሽ አይደለም እያልን ነው። ይህን ስንናገር ሚዲያ ላይ ዓለም እየሰማ ነው። ይህ መረዳት። ቀጥሎ ደግሞ ተቃውም ያለው ነቢያቶችን ካለ ነቢያቶችን ከተቃወመ ለምን እዩ ጩፋን አልተቃወመው? አንቺ የምትቃወሚው ለምን ሄኖክን አልተቃወመው? ጂፔስን ለምን ታምራትን አልተቃወመው? የእዩ ጩፋን ታሪክን እኔና አንቺ እናውቀዋለን። እኔ ጋር እንኳን አለ መረጃው። እዚህ ለምን እዩ ጩፋን እነዚህ ሰዎች አይቃወሙት? አይቃወሙ። ደሞዛቸው ናቸው፣ ገንዘቦቻቸው ናቸው። ራሳቸውን ደብቀው የሚመጡት ከምን አንጻር ነው ካልሽኝ፣ ማታ ማታ ከነቢያቱ ጋር ያፈነድዳሉ፣ ቀን ቀን ደግሞ ከአንቺ ጋር ፊታቸውን ደብቀው ሚዲያ ላይ ይመጣሉ። ጀግና የሚባል ጴንጤ ራሱን ገልጦ አይመጣም። ለምሳሌ ያክል ኦርቶዶክሳውያን ገዳይ አይደለችም። ከኦርቶዶክስ ቤት የወጡትን ሰዎችን ለኢየሱስ ብለው ሌባ ካልሆኑ በቀር ለኢየሱስ ብለው ዋሽቶ ካልሆኑ በቀር ለኢየሱስ ብለው ሌቦች ካልሆኑ በቀር ራሳቸውን ገልጠው ነው መምጣት ያለባቸው። እመኚ፣ ቀን ቀን ሳጠራ የወጠረው ሰውዬ እሱ ይሆናል። የኢየሱስ መልክ ዓለም አቀፍ ቤተክርስቲያን ብሎ የከፈተው እሱ ሊሆን ይችላል። መከናኛ ድንኳን ኢየሱስ ሲመጣ እንድንበታለን ዓለም አቀፍ ቸርች ብሎ የከፈተው እሱ ሊሆን ይችላል። ያ ነው ወንጌል። ቤተክርስቲያንን መስደብ አይደለም። ወንጌል ቤተክርስቲያንን ማንቋሸሽ አይደለም። እኔ ጋም ደግሞ ስትመጪ ደግሞ ወንጌል ጴንጤ መስደብ አይደለም፣ የገባን እውነትን መግለጥ እንጂ። ስለዚህ እንትን የሚልሽ ከሆነ ይሄ ነው። አሁንም እግዚአብሔር ወደ ልብሽ ወደ ማስተዋልሽ አምጥቶ ወደ ቀጥተኛዋ ወደ እውነተኛዋ ወደ አንዲቷ ወደ ጌታ ቤተክርስቲያን ክርስቶስ ኢየሱስ በደሙ ወደ መሰረታት መምጣት ይሆንልሽ። ይሄ ነው እውነት። አሁን እኔ ምንም ብዙ ነገር አልናገርም። ዛሬ ግን ልክ አልነበርሽም። 48 ደቂቃውን ቢኒያም መጠቀም ነበረ። አመሰግናለሁ ቢኒ። እሺ ተለይ እናመሰግናለን። ቃሎት ያሰማልን። እሺ መረጃውን ላሳይ። ሌሎቻችሁ ሰላም ሰላም በሉኝ። አንዲት እህት ግን መፈልገሽ እሷ ከሆነች እንትን አደርጋለሁ። እሺ ሰላም ሰላም በሉኝ። ሰላም ቢኒዬ፣ እንዴት ናችሁ? ሁላችሁም ሰሜ፣ ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ?
ቤንዬ በጣም ጥሩ ነው። አንዳንዴ እንዲህ አይነት ቤቶች አስቸጋሪ ቤቶች ሊኖሩ ይችላሉ። ነገር ግን ልጅቷ ላይ ያለህን አቋም በደንብ ባለህበት እንድትቀጥል ነው የምፈልገው። ተሜም የተናገረው ነገር እውነት ነው። ምክንያቱም እኔም ብዙ ጊዜ እየገባሁ እጽፍላታለሁ ያነበበ ጴንጤ ኦርቶዶክስ ይሆናል እያልኩ አንቺ ኦርቶዶክስ ብዬ ሁሉ ተናግሬያት አውቃለሁ። እኔ ኦርቶዶክስ ምን አድርገኛለች? እኔ እኮ ኦርቶዶክስ ቃል በቃል እኔ ኮሜንት አድርጌ እሷ ቃል በቃል እኔ እኮ ኦርቶዶክስ ምን አድርገኛለች? ምንም እኮ አላደረገችኝም። ክፍተት አለ ብዬ ማስበዋለ እንጂ እኔ ኦርቶዶክስ መሆን ያቅተኛል መሰላችሁ ምናምን ላይ የተናገረችበት ጊዜ ሁሉ አለ እና አሁንም ቢሆን እሷ ቤት ያለውን ነገር ምናልባት ኔትወርክ አስወርዷት ነው አውቃ ነው የዘጋችሁ የሚለውን እንግዲህ አናውቅም። ዞሮ እንደው በሂደት አውቃ ነው የዘጋችሁ። ገብርዬ ምንም አልፈርድባትም። ጫጫታ ጭንቀት ስላለባት ጫጫታ ስለማትወድ አውቃ ነው የዘጋችሁ። ምንም አንወሻሽም። ለምን መሰለህ? በመዝጋቷ እኔ ምንም ፊል አላደርግም። በነገራችን ላይ ለምን መሰላችሁ? እንኳን እሉን እነተመስገንን ችዬ አልፌያለሁ። የወፊቱ አይደለም እነግራችሁ እነደምረውን ችዬ አልፌያለሁ። እሉ እኮ እኔ ተናግራኝ እኮ አታውቅም። አንዳንድ ጊዜ ስትቀጠቀጡ ገብቷችኋል አባባል ለበጎ ነው የሚሆነው። እቺ ልጅ ደግሞ ይኸውላችሁ አማን ብሮድካስትን አላያችሁትም? አማን ብሮድካስት አሁን እኔ ለዛውም አማን ብሮድካስትን ተከታተሉ ላለሁ ለአንዳንድ ፕሮቴስታንቶች ማለት ነው። አማን ብሮድካስትን ተከታተሉ ላለሁ ያኔ ማለት ነው። ያኔ ለምን በቃ ያነባል። እኔ ለዛውም እንደው በንጹህ ባገኛት በውስጥም ከአማን ብሮድካስት ጋር እንዲነጋገሩ ነው የማደርገው። አሁን ካቶሊክ ነበርኩ ምናምን የምትል እንትን አይደለም። ከዛ በተረፈ ግን ይኸውላችሁ አትፍረዱባት። ዛሬ እሷ ቤት 1300 ሰው የተገኘው እነዩ ጩፋን ስለምትናገር አይደለም። ኦርቶዶክስ ልትሄድብን ነው፣ ወደ ኦርቶዶክስ ልትሄድ ነው። እኛ እኮ አልፈነዋል ነው ይህን ነገር እኛ እኮ አልፈነዋል። እነዩ ጩፋን መቀጥቀጥ ማን የጀመረው? በፕሮቴስታንት ውስጥ ፌስ ቱ ፌስ ማን ነበር የጀመረው? እያንዳንዱን ሐሰተኛ አስተማሪና ሐሰተኛ ነቢያትን። ስለዚህ በዚህ መሃል ግን እግዚአብሔር ረዳ። አይዟችሁ፣ በደንብ ትለየዋለች። ለምን አብረው እንደሆኑ ይታወቃል። በነገራችን ላይ አሁን ይኸውላችሁ እኔ ፍራንክሊ የምነግራችሁ እዩ ጩፋንና ፓስተር ጻድቁ ለይቻ ላይ በነገራችን ላይ በደንብ ስለማቅ ማለት ነው። እዩ ጩፋን ሌሎች እነዚህ ነቢያቶቹን ከፕሮቴስታንት መሪዎች ነጥያ ላያቸው በነገራችን ላይ በደንብ ጠንቅቄ ስለማቃቸው ማለት ነው። ጠንቅቄ ስለማቃቸው ማለት ነው። አሁን እሷ ፒቲሽን ምናምን ስትል ነበር ሁሉ እየሰማች ይጥላለ ማለት ነው። ፒቲሽን አስፈርሜ አልፈርምም እኛ 200 ክስ አይደለ እንዴ? 200 ወንጀል የነ እዩ ጩፋ የነ እስራኤል ዳንሳ የነ ምናምንን 200 ሰነድ ለፓስተር ጻድቁ ሰተነው እኛን ለማሳረር 5ቱን ለዛውም አብያተ ክርስቲያናት ህብረት የጨመራቸው አይደለ እንዴ? እውነትን እንነጋገር ከተባለ ማለት ነው ከካውንስሉ ተስፋ ታደርግና። ስለዚህ ወደ ቪዲዮዎቹ ልሂድ። ግን ሰላም በሉኝና እግዚአብሔር እረኛዬ ነው። አንቺ ኮንሽ አንድ ቁጥር ጻፊልኝ ቀድመሽ። እሺ ስውሩ እንደምን አለ? ወህማም ያለ ድካም ያለ ደዌ ያለ ጻማ ለብርሃነ ትንሣኤው ያድርሰን። ሰላም ወንድሜ ቢኒ፣ ወንድሜ ተመስገን፣ ወንድሞቼ ሰላም ክርስቶስ ይብዛላችሁ። አንድ ምናልባት 5 ሰከንድ አይሞላም መርጌታ ዲያብሎስ ብየዋለሁ። ምክንያቱም መርጌታ የሚባሉት የቅኔና የቤተ ክርስቲያን ስርዓት አዋቂ፣ በተለይ ዱጓ የጾመ ዱጓ ማህሌት መሪ ቾር ማስተርስ ሜስትሮ የሚባሉ የሚያገለግሉ የቤተ ክርስቲያን ሊቅ ናቸው። ይሄ ሰውዬ አንድ ቪዲዮ ቢኒ ትልክልኛለህ ወይም ነበረኝ ሪከርድ አድርጌዋለሁ። በጥንቆላ በአስማት የተአምልክ ባዕድ አምላክ ዘእንበሌ ከኔ በቀር ሌላ አምላክ አታምልክ የሚለውን የቤተ ክርስቲያን ያወገዘችውን ጥንቆላ ሲማር የነበረ እንጂ የቤተ ክርስቲያን እውቀት የሌለው ነው። እና እንዴት መርጌታ ብሎ ራሱን ይመጣል? እና መርጌታ ዲያብሎስ ብየዋለው። በተረፈ አንድ የምደሰትበትና የመጨረሻ ንግግር ምንድን ነው? ከአንድ እንደ እሳተ ገሞራ ከራሳቸው ከውስጥ ሲወጣ ደስ ይላል። ምን በቃ የፕሮቴስታንቱ ዓለም ሐሰተኛው ክርስቶስ እንደሆነ ከነሱ ሲወጣ
ይቺ ደፍራ ተናገረችው እንጂ አብዛኞቹ እንደዚህ ናቸው። ኑ እንኳን ደህና መጣችሁ፣ ቤተክርስቲያን ትጠብቃችኋለች። ይቆየን። ተንኪው ቃሎች ያሰማለን። ተስፋ ጻድቅ ተናገሩ፣ ሰላምታ ያቀርቡልና በኋላ እድል ሰጣለሁ። እሺ ቢኒያም በጣም አባታችን ወንድማችን ለሁሉም ነገር የምትሆነን ማለት ብዙ መናገር አልፈልግም። ስለነበረው ነገር በጣም እጅግ የሚገርም ነበረ። ይህን ያህል ደቂቃ ስንሰደብ ተሰድበናል። ለምን ነው የሚሳደቡ ብለን እንኳን ኮሜንት ስንጽፍ አይሳደቡ ስንል ተቦልከናል እና በጣም የሚገርም ቆይታ ነበረ። ሊወስዱብን ነው በሚል በሚንጫጫ ታች ጊፍት ሲሰጡ የነበሩ ሁሉ ነበሩ እና እናመሰግናለን ቢኒያም፣ እንወድሃለን። አመሰግናለሁ። ቴንኪ ወንድሜ። እሺ ቢኒ። አቤት። እኔ ነኝ። እንዴት ነህ? ደህና ናችሁ? ሁላችሁ ደህና ነሽ? እንዴት ነሽ? ደህና ነኝ ቢኒ። እንዴት ናችሁ? እግዚአብሔር እኮ አንቺንም መልሶሻል። እንኳን ሄሉን ማለት ነው። ጠዋት እኮ ሶሪ፣ በጠዋቱ ከእንቅልፌ እንደተነሳሁት እኮ ለአንተ ሜሴጁን ልኬ እስቲ ተከታተላት ያልኩት የቀሰቀስኩት እኔ ነኝ። በጣም ይቅርታ። እዛ ሄደም እኮ ብጥብጥ ሊያደርጉክ። እች ልጅ በጠዋት የላከችልኝን መልእክት ላንብብላችሁ። ቢኒ በእውነት በጣም አመሰግናለሁ። የዛሬ ከ1 ዓመት በፊት አንተን ስከታተል ነበረ እና አሁን ሙሉ በሙሉ ወደ ናፈኳት ኦርቶዶክስ መጥቻለሁ። ከእግዚአብሔር በታች ዓይኔን የገለጽከው አንተ ነህ። አሁን ላይ እግዚአብሔር ይመስገን ውስጤ ሰላም አገኘ እና እቺ ልጅን ማለት እሉን ማለት ነው እንደዚህ እያለች ናት። ታውቃታለህ መሰለኝ በቲክቶክ ላይ። አሁን ግን እንደዚህ እያለች ናት እና በጣም ደስ ብሎኛል። ከዛ በኋላ እንግዲህ እኔም ሜሴጅ ላኩላት። እሱም ሜሴጅ እንግዲህ እንትን አላልኩም። አንዳንድ ጊዜ እንዳልኳችሁ ነው የሚመጡ ብዙ ሰዎች አሉ። ይሄው አንዷ እህታችን ነች እና እህታችን ልጅቷ እኮ ሙሉ በሙሉ እኔ እንደተከታተልኩት በፊትም ይከታተላለሁ። ያው ውሸታሞቹን ሁሉን ታጋልጣለች። ያው እሷን ፈላጊ የላትም ልጅቷ እና የምፈልግ የለም። የዛን ሰዓት አቃለት ትላንትና ወዲያ አይ ቲንክ ሶ ትላንትና ወዲያ መሰለ ሀሳቧን የቀየረችው። ሁሉም አሁን የሞሉት ለዛ ነው። እንደምወዷት መስሎ አጠገቧ ላይ ሁሉን ያንጃበቧት። በቃ ትሄዳለች ጥላ ነው የምትሄደው ብሎ ነው እሱን አስቦ ነው። እና ምንድነው ልጅቷ የራሷ አቋሟ አለ። አሁን ግን ወከባ ስለበዛ ነው አይ ቲንክ ሶ እንደዛ ይመስለኛል። እና ያው የሚከታተል ሰው ብኖራት ልጅቷ በጣም ነው ደስ የሚለኝ። ቢኮዝ ለምንድነው መሰለ ቢኒ እኔ በጣም ውስጥ ሰላም አገኘ። በፊት ያው ከቤተሰቦች ጋር ስለሚሄድ ነው ፕሮቴስታንት ሁኜ የቀረሁት እንጂ እኔ ያው ሃይማኖት እንትን ኖሮኝ አይደለም እና ገብቶኝም አይደለም። ያው ቤተሰቦች ጋር ስለሚሄድ በቃ እንተነኝ ብዬ እዛው እየኖርኩት ነበረ አደግኩት። ባሌን ካገባው ስንት ዓመት መሰለ? አሁን 12ኛ ዓመት እየመጣ ነው። እስከ ድረስ ባለቤቴ ታግሶኝ የቤተክርስቲያኑን አገልግሎቱን ትቶ ሁሉን በቃ እኔን ስላገባ ዝም ብሎ ተቀመጠ። እኔም ከሱ ጋር አንደ መድኃኔዓለም አንደ ደግሞ እየተኩ ወደ ራሴ እየርኩት ብዙ ዋጋ ከፈለ ባለቤቴም። ያው ለሱ ብዬ በቃ እግዚአብሔር ሆይ አንድ ቦታ በቃ ለት ነው ያለው። ሁለተኛ ቁርባናችን ምን ቆርበው እና እግዚአብሔር ይመስገን እዚህ ማርያም ቤተክርስቲያን ነው የምንሄደው። ካናዳ ኤድመንተን ያለው ያው እግዚአብሔር ፍቃዱ ስለሆነ ነው። ቢኒ በጣም ውስጥ ደስ ስላለኝ ነው። ያው ላንተም ላካፍል ስለፈለኩት የልጅቷ ምክንያት አድርጌ ነው እና እግዚአብሔር ይመስገን ልልክ ነው ዛሬ። ያው በቀደም እንዳልኩሽ እልል ላይባልም እልል ስለማይባል ነው ብዬ ጽፌልሻለሁ እና በጣም ደስ ብሎኛል። ደግሞ እግዚአብሔር ከፈቀደ ኤድመንተን እንገናኛለን። ሚስጥር አለ። ቢኒ እግዚአብሔር እንግዲህ ዌልካም እንላለን። በእውነት እኔ መጀመሪያ እንደውም ቤተ ነው የምጠራክ እና እንደዛ ነው ደስ ስላለኝ ነው። እንደዚህ አይነቶቹ ብዙዎቹ አሉ ቢኒ። እንደዚህ አይነቶቹ አሁን ብዙዎቹ መውጫ መንገድ አጥቶ የተቀመጡት አይጠፉም አሉ። ግን በቃ የሚከታተል ሰው ያስፈልጋል። እና የሆነች ልጅም አግኝቻት ምን አለችኝ፣ በቃ የሆነ ያው ለሰው አትናገር ያለችኝ እንጂ ምን አለችኝ አንዷ እኔም ወደ ኦርቶዶክስ ይመለሳሉ የስላሴ ቤተክርስቲያን ነው ሲያገለግል የነበርኩኝ አለችና
ያው በቃ ምንድነው እኔን ስታጫውተኝ ምን አለች? ባሌ ከመጣ እኔ ወደ ኦርቶዶክስ ይመለሳሉ፣ ግን ለሰው አትናገሪ አለች፣ ቤተሰቦች እንዳይሰሙ አለች። እና እኔ አልናገርም፣ ይሄው አፍን በዚህ ዘግቻለሁ ብያት ተወኩትና እስቲ እሷም ከመጣች ከነ ባሏ ከነ ልጇን ለማስጠመቅ አላስጠመቀችም። 1 ዓመት ከምናምን ነው ልጇ እና ልጅንም ይዤ ሄዳለሁ አለች። በጣም ደስ ይለኛል አልኳት። እና ንስሐ አባት ራሱ ሄደሽ ታናግሪያለሽ፣ እኛ እናመቻቻለን፣ ምንም ችግር የለም አልኳት። እና ምንድነው ቢኒ አንዳንድ ጊዜ ሰዎቹ ስለ ቸርች ልብስ ለብሶ ስለ ቸርች ስለሚሄዱ ብቻ አይደለም ታውቃለህ፣ ውስጣቸው ሰላምን አያገኝም። እውነት እኔ አሁን በጣም እረፍት ነው ውስጥ ያገኝም። በጣም በቃ ከምነግረው በቃ ሌላ ዓለም ውስጥ ያለው ነው የሚመስለኝ ለራሴ በግሌ የሌላውን አላውቅም። እና እንደዛ አስብ እንግዲህ እቺ ልጅ አሁን በፊት በቃ እኔም ጴንጤ ናት ብላ አስባ ምንድን ያለችኝ በቃ ስለ ኦርቶዶክስ መስማት አትፈልግም ነበር። እና እኔ ጋር ስትመላለስ ምን ስትሆን ያው በቃ ፍቅር ነው የምንሰጠው። ገብቷል ቤኒ? ፍቅር ከኛ ስታይ ባለቤትን በጣም መልካም ሰው ነው፣ የዋህ ነው እውነት። እና በቃ ፍቅራችን ስታይ እኛ ለሷ የምንሰጠው ፍቅራችን ስታይ ምንድን ያለች እኔ ኦርቶዶክስ እመጣለሁ አለች። ነይ ጊዜ እሰጥሻለሁ አስቢ ወስኝና ነይ አልኳት። እና በተቻለ መጠን ምንድነው ሚዲያ የምንጠቀመው እኛ ለክርስቶስ ለእግዚአብሔር ቤት ብለን እንጠቀማለን ቢኒ። እና ብዙ ሰው ኦርቶዶክስን የምናፍቀው ሰው አለ እውነት፣ እኛ ስለማናውቅ ነው እንጂ። እና በርታ ልልክ ነው ቢኒ። እንደኔ እንግዲህ ሌላ ሰውም ይኖር ይችላል አንተን እንደዚህ ተከታትሎ ፎሎ አድርጎ እግዚአብሔር አይኑን የሚገልጥ ሰው ሊኖር ይችላል፣ አይምሮን የሚከፍት ሰው ሊኖር ይችላል ልል ነው። ሌላ ነገር ያው ብዙ የመጣንበት ካወራን ብዙ ነገር አለ ቢኒዬ። እሱ ያኛው ተከድኖ ይቀመጥ፣ ያ ታሪኩ አለፈ። አሁን ያለንበት ምዕራፉን ብቻ ነው የምንቀጥለው። እግዚአብሔር ይመስገን። እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር አገዛችሁ። ሰሞኑን እንግዲህ በሰላም ካደረሰን እግዚአብሔር እናመሰግናለን፣ ምስጋናም እናቀርባለን። አንቺ ብቻ ሳትሆኚ ነግሬያቸዋለሁ ከዚህ በፊት ስናገርም ጀርመን ላይ 5 ቤተሰቦች፣ አውሮፓ ላይ በተለያየ ቦታ ላይ ካናዳ፣ አውስትራሊያ እና ብዙዎች ይመሰክራሉ። ካነበበ ሰው ሰከን ካለ የምር እምነት የሚፈልግ ከሆነ የምር እውነተኛ ይቱን ቤተክርስቲያን የሚፈልግ ከሆነ አበደን ብሏል ያደርሰው። አበደን ኦርቶዶክስ ብቻ ነች እውነተኛ ይቱ የክርስቶስ ቤተክርስቲያን። ለማንኛውም ወደ መረጃው ልቅባና ለእኔ ባለውለታዬ እንግዲህ እነዚህ ሰዎች ናቸው ብዬ የምናገረው አንድ ቪዲዮ ላሳያችሁና ከዛ የአቡነ ጴጥሮስ ቢሮ ላይ ቡራኪያቸው የደረሰን ቢሮ ላይ ምንድን ነው የተቀመጠው? አታቅም ቴንኪው። ይኸው አሜሪካ ሙሉ ቸርች ተጠምቀዋል። ያ በጣም ብዙ ነገር በገጠር አሁን ትላንትና 75 ሰው አይታችኋል። አቡነ ሳውሪዎስ አላያችሁም? ባለፈው ቅዳሜ ዕለት 75 ሰው ፓስተሩ ከነመመኑ ቢኒዬ እኛ አካባቢ ኧረ እዚህ ራሱ እዚህ ወደ 40 ምንጭ አካባቢ ደግሞ 500 ሰው የተጠመቀ እኔ ጋ ሁሉ ማስረጃ አለ። ምን ሰው ቸርቹን እየዘጋ እየተጠመቀ ነው። እና እህታችንን በትዕግስት እንይዛታለን። እመኑኝ እሉ ተንጠፍጥፎላታል። አሁን ምንድን ነው ፍራሽ አዳሾቹ ሊያጃጅሏት ነው። ወዳቸዋለሁ ምናምን ብላለች። እና እነሱ ግን ማን ናቸው? እኔ ባለውለታዬ ነው እኮ ሰረቀ፣ ባለውለታዬ ነው። ኦርቶዶክስ እንደሆን የዛሬ 4 ዓመት ባለውለታዬ ነው ሰረቀ። ትዝ ካላችሁ ቀለሜና መዝሙሬ በተክልዬ ጉዳይ በተወያዩ ጊዜ የዛ ጊዜ እሱን ሪፈር ለማድረግ የግዕዝ ሊቅ ነው ተብሎ አላቀውም ነበር። አንድ ሰው ነው ሪኮመንድ ያደረገኝ ይዞ ይዤ አይልም ውሸት ነው ብሎ ስለ ኦርቶዶክስ እኮ ብዙ ነገር እኮ ያስተማረኝ ሰው ነው። ከዛ በኋላ ቀለሜ የሆነ ብር ላከላት እምነቱን ቀየረ። እና ትንሽ ቪዲዮ ላሳያችሁና መዝሙሬም መጥቷል። እንግዲህ ተስፋ እንቆርጥም። ዛሬ ግን እንዳልኳችሁ እኔም ገብቼ የተናገርኩት ማንም ኦርቶዶክስ እንድትሆኝ አንቺን ጠይቆሻለሁ ብያለሁ፣ አልጠየቀኝም ብላለች። በቃ ስለዚህ ስለ ኦርቶዶክስ ምንም መነሳት የለበትም። አስቡ እንግዲህ አንድ ፕሮቴስታንት ለዛውም እውነትን የምትገልጥ ልጅ እዛ ነቢያቶቹን የምትቀጠቅጥ ልጅ ወደ ኦርቶዶክስ ልትሄድ ነው። ሞተች የሚባሉ እኮ አይመጡም በነገራችን ላይ
ተራበች ቢባሉ እኮ አይመጡም። በነገራችን ላይ ወደ ኦርቶዶክስ ልትሄድ ነው ስለሚሉ ተሰበሰቡ። ይህን እኔ እኮ ገብቼ የተናገርኩት ሳያችሁም አልነበራችሁ። ከዛ በኋላ ጌርሴም የሚባለው ፈርተዊ ምናምን ሲል ነው ዘልዬ የገባሁት ማለት ነው። እና ደግሞ ማን እንደው እንወሻሻለን። ያ ሁሉ የደቂቃ ጨዋታ የደቂቃ ውይይት በበቃኝ መሸናነፍ ተረሳ እንዴ? እውነት እቺ ቤተክርስቲያን ፊት ትምህርቷ ፊት የሚቆም ኤኒ ሃይማኖት አለ? ኤኒ ሃይማኖት ነኝ የሚል ኤኒ ትምህርቷ ላይ የሚቆም አለ? እውነት እንናገር ከተባለ። ስለዚህ ከትንሣኤ በኋላ በደንብ እንጀምራለን በነገራችን ላይ እና ዲያቆን እንኳን ደህና መጡ። እግዚአብሔር ይመስገን፣ ተመስገን። ቢኒ ሰላም ለእናንተ ይሁን። ሁላችሁንም እዚህ ያላችሁ ወንድሞቻችን ሰላም ብያለው። በጣም ብዙ ሼር ቢያንስ አንድ 30 40 50 ሼር ይሆናል የተደረገው እና ስራ ላይ ነበርኩ እኔ ገና ስገባ ግን ያው አይ ቲንክ ልጅቷ ሞታለች መሰለኝ እና ምን እንደተፈጠረ ማቆ ታሪክ የለም። ቢኒዬ ወይ ሃይላይት አድርጉኝና የትናንቷ ልጅ ከሆነች ተሜ እሷ ከሆነች አሩኑ ዛሬም እንደተፈጠረ አላቅም። አንዳንድ ግን ፒክቸሮች ምናምን ቪዲዮዎች አይቻለው። ሰው ምን እንደሆነ እስቲ ግለጹልኝና ግን እዛ የነበሩት ገስት ላይ የነበሩት ሰዎች እኮ በእምነት አይገናኙም ቢኒ እና ወዴት እምነት ሊጠሯት የተሰበሰቡት? አይደለም ብላለች። እሷም እኮ አይደለሁም ብላለች። አይደለም እኮ ገባኝ። ግን እዛ የተሰበሰቡት ሰዎች ለምሳሌ እኛ አባናቸው እኛ ትልቁ ሰውዬ ተሐድሶ ናቸው። ገና የእምነታቸውን መጽሐፍ ጽፎ አልጨረሱም። የእምነት መግለጫቸውን ገና ከፕሮቴስታንትም ከኦርቶዶክስም እየወሰዱ ነው፣ እያውጣጡ ነው ገና። ወዴት ቤተ እምነት ነው የሚወስዷት? ያ ሁሉ የተሰበሰበው በትምህርት አይገናኝም። አንደኛው ጥምቀትን ይቃወማል፣ አንደኛው በጸጋ ብቻ። ጸጋ ብቻ ደግሞ ሲባል ደግሞ ድጋሚ ልዩነት አለ። አንደኛው ሌላ ይላል፣ አንደኛው ሌላ ይላል። ለምሳሌ ዶክተር ዳኒ ልሳን በጥምቀት ያምናል ዳኒ። እነ ካህኑ ጌርሳም ደግሞ አያምኑም። ከዛ ደግሞ እኚህ ደግሞ ተሐድሶ ደግሞ እሳቸው ደግሞ ሌላ ልዩ ትምህርት ነው ያላቸው። ልጅቷን ወዴት ሊያረጓት ነው? ወይስ ሊያሳብዷት ነው? ፕላኑ ምንድን ነው? አልገባኝም። እና እስቲ ኤክስፕሌን አድርጉልኝ ዛሬ ያለፈውን ነገር። ከመጣች ግን ብትመጣ ደስ ይለኛል። ብትገባና ኦርቶዶክሳውያን ትምህርት ከኛ ብትሰማው ጥሩ ነው ብዬ አስባለሁ። እና መግባት ምንችል ከሆነ ብትገባ። ዲያቆንዬ እንግዲህ እንጠራታለን፣ ትመጣለች ብዬም አላስብም። ለምንድን ነው ያው ዛሬ ከፍታ ነበረ እንደተለመደው ለእኔም ሼር አደረገ እና ያው ፕሮቴስታንት አይደለውም የሚለው እርምጃ ወደ ምን እንደሚሄድ ሁሌ ፕሮቴስታንቶች ይሰጋሉ። ምንም እሷም ብላለች እኮ ቃል በቃል እኮ ነው ቅድም ያለችው፣ እንደ ኮሶ ትል ተበጣጥሳችሁ ምናምን ትል ነበረ በነገራችን ላይ። እና ዞሮ ዞሮ ያው አንዳንዶቹ እዚሁ ታገይ ትግሉን እና በቃ እናከብርሻለን፣ እንወድሻለን፣ እዚሁ ሆነሽ ታገይ፣ ወደ ሌላ እንዳትሄጂ የሚል ነው። እንዳትሄጅብን እና ፎሎ እናደርጋለን እንትን ያለሽውንም አፕሪሼት ለማድረግ ነው። እና ከዛ በኋላ እነ ጌርሴም ገቡ። በነገራችን ላይ በጣም ማስተዋል ያለባችሁ ጌርሴምን አውርዳው ነበረ። ሙለታም ልክ ሲያወራ ሃይማኖትን አሰብከኝም ብላ አውርዳው ነበር ሙለታን ማለት ነው። ከዛ በኋላ እንግዲህ ፍራሽ አዳሾች እሷ ጋር ይሄዳሉ እና ያው ትልልቅ ልጅቷ ናቹራሊ እውነት የምነግራችሁ ጨዋ ነች ብያቸዋለሁ። ችግር ግን አለ፣ ሳይኮሎጂካሊ የደረሰባት ነገር አለ ብዬ ነው የማምነው። ወይ በራሷ ወይ በቤተሰቧ የደረሰባት ነገር አለ። በእነዚህ ሐሰተኛ ነቢያቶች ብዙዎቹ እኮ ችለውት ነው እንጂ ብዙ የደረሰባቸው ሰዎች እንዳሉ ይታወቃል። እና ግን ቆርጣ ተነስታለች። ስለዚህ ሙለታ ልክ ሲያወራ ስለ ኦርቶዶክስ ሃይማኖትን ልሰብክ አይደለም ብላ አወረደችው መጀመሪያ ላይ ማለት ነው። ከዛ ፍራሽ አዳሾቹ ገቡ፣ አንዳንድ ወሬ ማውራት ጀመሩ። ጌታቸውም ገባ። ጌታቸውም በርቺ ምናምን ብሎ እንትን አላት። ግን ያው እኔ ቀጥዬ ላሳያት የነበረው መዝሙሬ እንግዲህ እሉ ስለምትሰማ የጌታቸውን ቪዲዮ አለ ጩፋ ሀገር ላይ ሲወድቅ የነበረው ማለት ነው። ያኔ ለቅቄዋለሁ። እንግዲህ አሁን እሷ ምንም አታውቃቸውም ባይደዌ ዲቴል ማለት ነው። እሷ ዝም ብላ ከፍታ ጌታን
ቤኒን መጣ ኢትዮጵያ። እንግዲህ መጋቢት ወር ይመጣል ከዛ በኋላ የስላሴ ትምህርቷ ኦርቶዶክስ ልክ አይደለም ምናምን ሲሉ ያው እግዚአብሔር ያክብራት አስገባችኝ። ከዛ ዲቤት ነበር የሚፈልጉት። ዲቤት ከፈለጋችሁ ምን ችግር አለ? ያው እኔ በዚህ በሕማማት አልገባም ብዬ ነበር። ከዓርብ ጀምሬ ከቅዳሜ ጀምሮ አልገባሁኝም። ግን ከተፈለገ አሁን የመጣ ነው ለሶስት ነገር ነው። እሉዬ በመጀመሪያ እኛ ኦርቶዶክስ ሁኝ ብለንሻሉ። እዚህ ውስጥ ኦርቶዶክስ ሁኝ ብሎ ያለች ሰው አለው አላለም? ማንም። ስለ ኦርቶዶክስ ማወቅ እፈልጋለሁ ያልሽው አንቺ አይደለም ወይ? አሁን እኔ ማንም ያለኝ የለም፣ እኔ ነኝ ያልኩት። ከዛ በተረፈ አሁን እዚህ ጋር የተሰበሰቡ ሰዎች ወደ ኦርቶዶክስ ትሄጃለሽ ብለውሽ እንጂ እነ ጩፋን ተቃውመሻል ብለው ሊያበረታቱሽ አይደለም የመጡት የሚል ክሊር ነገር አስረግጠን ተነጋገረን። ለምሳሌ የመዝሙሬን ነገር ተነሳ። የስላሴ መዝሙር አለ ወይ ብለሽ ጠየቅሽ አልኳት። እሱ ሰምቼዋለሁ። ከዛ በኋላ እሷ ምን አለች? የለም አለች። አዎ አንቺው ነሽ የጠየቅሽው። ሲጠይቅሽ የለም ያልሽው አንቺ ነሽ። አለ ካል ታሳይ ነበር ብዬ እኔ ለዛም ዳኒ ያለ ነበር ይመሰለኝ። በነገራችን ላይ አንዱ ልንገራችሁ፣ ዳኒም ላይ በጣም ብዙ ለውጥ አይችበታለሁ እኔ ብታምኑም ባታምኑም። ዳንኤል ምንም ቢወዛገር ዳንኤል ላይ ለውጥ እያየሁበት ነው። በነገራችን ላይ ማለት ነው የማይቀበላቸውን ነገር አብዛኞቹን እየተቀበለ ነው። ምናልባት የአማን ብሮድካስት የውስጥ ሙረዳ ይሆን ብዬ የማስባቸውም ነገሮች አሉ ማለት ነው። ያ ወፈፍ ሲያደርገው የሚናገረው ሌላ ስለሆነ ከዛ እኔ አመጣሁኝና ለምሳሌ አልኳት ዳኒ አልኩኝ እንጂ የዛኔ ኤፊ ነበረ። ኤፊ ጋር ገብቼ እኛ የስላሴ መዝሙር አለን የሚል ሀሳብ አነሳ። እሲ ኤፊዬ እሲ የስላሴ 4 መዝሙር አሰማኝ እሲ ከፕሮቴስታንት አልኩኝ። 4 መዝሙር አሰማኝ አልኩት። ከዛ ተንፏቆ አንድ የምትታወቅ መዝሙር አለች። እግዚአብሔር አብ ልጁን ሰጠን፣ እግዚአብሔር ወልድ ራሱን ሰጠን፣ መንፈስ ቅዱስ ቃሉን ሰጠን፣ ቸር አምላክ ባለጸጋ የሚል መዝሙርን አሰማ። 2 ቀጥል አልኩት። የመስከረም ጌጡን አመጣ። ከዛ የመስከረም ጌጡን ልክ ሲያሰማ ምን ብላ መስከረም ጌጡ ትዘምራለች መሰላችሁ? ስጋን ይዞ መጣ ብላ ትዘምራለች። ላሰማችሁ እችላለሁ። ስጋን ይዞ መጣ ትላለች። በስጋው መጣ። ይኸው ቃል በቃል ነው የምትለው። ይሄ የኑፋቄ ነው። ልክ ዘርፌ ከአብ ወጥቼ መጣው ብላ እንደምትዘምረው ይሄም የኑፋቄ መዝሙር ነው። ወደ 3ኛ ዳንኤል አምደ ሚካኤልን 4ኛ ከየት ይገኝ? የሌለ ነገር አይገኝም። ይህን ጥያቄ ትዝ ካላችሁ ስለ ጳውሎስ አልዘመራችሁም ብሎኝ ቴዲ ቃል በቃል ስለ ጳውሎስ የተዘመረ በቅድስት ቤተክርስቲያን አሳይቻለሁ ነገራችን ላይ ማለት ነው። ስለዚህ እሱንም በደንብ በሚገባ ተማምነን እንግዲህ እኛ እንወድሻለን። አሁንም መጽሐፍ ቅዱስ ያነበበ ሰው የሚሆነው ኦርቶዶክስ ነው። መርምሪ። ሁሌም መጥቼ አፕሪሼት አድርጌሽ የምሄደው ጊፍት ሰጥቼሽ መርምሪ፣ አንብቢ፣ እሉ በርቺ ብዬሽ ነው የሚሄደው። አንድ ቀን ኦርቶዶክስ ሁኝ ብዬሽ አላውቅም። አዎ እንዲህ ነው ቢኒ ያለች። ስለዚህ በሰላም እንትናለን። እዛ እንግዲህ ፍራሽ አዳሾቹ እነ ጌርሴምም እንግዲህ ብዙ ነገር ለመናገር እድሉን አላገኙም። ለምን እሷ ጓ ማለት ጀመረች። አይታችሁ ከሆነ ማለት ነው ልክ እንትን ሲሉ እኔን ቢኒን መቃወሚ አይደለም ኢየሱስን ስበኩ። የትኛውን ኢየሱስ በሚል ተቀጠለና አቶ ሰረቀ አሁን ቀጥዬ ቪዲዮን አመጣለሁ። እሳቸው እንግዲህ ብዙ ነገር ኦርቶዶክስ ማትለውን የመጀመሪያ አንዱ ሙግቴ፣ ሁለተኛው ላይ ስገባ ቅጽ 9ኛ እትም መጽሐፍ አለኝ በነቢያቶቹ ላይ የጻፍኩት አለ እና ኦርቶዶክስ ውስጥ ደግሞ አጥማቂያን የሚባሉ አሉ እና ለዛውም ከሰውኝ እንዲያርገውኝ። በነገራችን ላይ ፍራሽ አዳሾች እንዴ ነው የሚለው ከሰውኝ፣ አስረውኝ፣ ደብድበውኝ ምናምን ካላሉ አይሞቅላቸውም። ከዛ እኔ ያው አራዳ ስለሆንኩኝ ሊያወጣጡኝ አስገቡኝ ማለት ነው። እኔም ገስት ላይ ጠየቁ። እሺ ከዛ እስኪ ቅጽ 1 ቪዲዮ እንትን መጽሐፍቶትን አሳዩኝ አልኩኝ።
ቅጽ 2 አሳዩኝ። ቅጽ 9 ለመድረስ ቅጽ 1 ቅጽ 2 ቅጽ 3 እያሉ ነው መኖር ያለበት። ስለዚህ ሲያሳዩኝ፣ ምክንያቱም ቅጽ 9 ቅጽ 9 ብሎ ቢያወጣ 8ን ማንም አይጠይቀው። ለምን እንዳልጻፉ ስለማቅ። የትኛው ቦታ ነው እዩ ጩፋን የከተቱት እዚህ መጽሐፍ ላይ? ለምሳሌ ግርማ ወንድሙ ብሎ ከተዋል አደለ? እዩ ጩፋ ብለው የታለ የከተቱት ማለት ነው። ቃል በቃል ነው የጠየቁት ማለት ነው። እስ ያሳዩ። ከዛ ተቀወጠ። አሁን የኔ ስም ታውቃላችሁ፣ እግዚአብሔር የተመሰገነ ይሁን። ስሜን እያነሱ መሳደብ ጀመሩ። ደስ የሚለኝ ነገር ግን ቀድሜ የተናገርኩት እኚህ ሰው ለእኔ ባለውለታዬ ናቸው። ኦርቶዶክስ እንደሆን ስለ ኦርቶዶክስ ያስተማሩኝ አንዱ ሰው ናቸው እኚህ ሰው። የህይወት ችግር ቢኖርባቸውም ማለት ነው። እውነቴን ነው የምነግራቸው። ስለዚህ ይሄ ነው የነበረው ውይይት። በመሀል እንግዲህ ይሄ ስንነጋገር ያው አምጡ ቅጽ 1 አምጡ ቅጽ 2 አምጡ ቅጽ 3 ወፍ የለም። ከዛ በኋላ አወረዱኝ ማለት ነው። እና እሳቸው 40 ምናምን ደቂቃ ሲናገሩ የቤተ ክርስቲያን አይደለ ትምህርት ሲያወሩ ነበር። አያውቋትም ኦርቶዶክስን። እሉ ከመጣች ነው የሉ ትግባና ከመጣች ትግባና የእኛን ትምህርት እነግራታለን። ከመጣች አስገባት። መተሻል እስኪ ጻፊ፣ ካልሆነ እስኪ እኔ ሼር አደረግላት። ግን ምንድን ነው እኔ አንዱ ምን መሰለ መዝሙሬ ትሰማናለች። ሌላም እንትን አላት በነገራችን ላይ ትሰማናለች። ቤት ከሆንክ እኔ አንደኛውን ላሳይ። አሁን እሷ የፕሮቴስታንቱን እንትን ብለዋለች። አሁን እሷ ፍራሽ አዳቾች ላይ ነው በጣም ነው የምወዳቸው ምናምን የምትለው ማለት ነው። ስለዚህ እኛ እኔ አሁን ገብቼ እኚህ ሰውዬ እኚህ ናቸው ብዬ ገና እኮ ቪዲዮ እኮ ስገልጥ እኮ ነው ያበዱብኝ። ሰምታችሁ ከሆነ ገና ቪዲዮ የነሰረቀን ማሳየት ሲጀምር ቀወጡት እና ምናልባት እሉ ስለምታይ አንተ ቤት ከሆንክ የጌታቸውን ብታዘጋጅልኝ፣ እኔ ደግሞ ይሄኛውን ላሳይና ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አታውቅም ለሚለው እኔም ቅድም ተናግሬያለሁ። ለምሳሌ ይህን ጾም ራሱ እኮ እኛ እኮ ነን አይደለ ቤተክርስቲያን ነው ያዘጋጀችው እና 55 ቀን የምንጾመው እና የውሸት ነው የሚለውን ብናሳያት ትሰማናለች። ልጅቷ ደፋር ስለሆነ ትጠይቃለች በነገራችን ላይ። ከዛ ይቅርታም ጠይቅ ያለው ምናምን ከተባለ ደግሞ ሌላ ራስ ምታት አመጣለሁ። አሁንም ቀጥዬ የማሳያት አለ። ይሄ ሰውዬ የጩፋ መጽሐፍ ምርቃት ላይ ከነ ጩፋ ጋር ግንኙነት የላቸውም። አስምሬ እመጣበታለሁ ማለት ነው። ቀላሳ እናባከን ግን ለዛሬ አንተን ብታዘጋጅልኝና እዩ ጩፋ ጋር እግሩ ላይ ሲወድቅ ጌታቸው ማለት ነው። ጌታቸውም ገብቶ ነበረ። እኔ ግን ትንሽ የካቶሊክ የአቡነ አብርሃምን ላሳይና ሰረቀንም ለጠቅላላ እውቀት ባለውለታዬ ሲገባ አቶ ሰረቀ ይሄው ብላችሁ እንትን ቢኒ እሷ የምትሰማኝ ከሆነ አንደኛ እኔ ምንድነው ምክሬ፣ ትናንትም ነግሬያታለሁ። ኦርቶዶክስነት በቃ እጅሽን ወደ ላይ ጠቁሚ፣ አይንሽን ጨፍኝ፣ ደረትሽ ላይ እጅሽን አርጊ፣ ከዛ ዳንሽ ጸድቀሻል አይደለም ብያታለሁ። ኦርቶዶክስነት ትምህርት ነው። ስለዚህ ትምህርት መማር አለብሽ ነው ያልኳት። እኛ የቁጥር ጉዳይ ምናምን አያስጨንቀንም። ምክንያቱም እቁብ ወይም እድር አይደለም ያዝ ነው። ሰዎች እንዲጸኑ ነው የምንፈልገው። ነገ ፈተናው መከራው ሲመጣ እንዲጸኑ ነው የምንፈልገው። የሆነ ኮሽ ባለ ቁጥር የሚክዱ ሳይሆን የሚንሸራተቱ ሳይሆን የሚጸኑ ክርስቲያኖች ነው የምንፈልገው። ስለዚህ ትምህርት ተማሪ አልኳ። ለዛ ነው ኦርቶዶክስ መሆን እፈልጋለሁ ስትል በቃ ነሽ አሁኑኑ ትሞቻለሽ አላልኳት። እንደዚህ አይነት ድራማኛ ስለማንሰራ ማለት ነው። በተረፈ ግን እህታችን መረጋጋት ቢኖራት፣ ማስተዋል ቢኖራት፣ ጥበብ ቢኖራት ጥሩ ነው ብዬ አምናለሁ። የግርግር ጉዳይ፣ የቲክቶክ ፎሎወር ጉዳይ፣ የሆነ ጉዳይ አይደለም። እዚህ ገስት ላይ የተቀመጡትን ሰዎች፣ ቅድም ቤቷ የተቀመጡትን ሰዎች እስቲ ትምህርታቸውን ይገጡና ያስተምሯት። የእምነት መግለጫቸውን አውጥተው እስቲ ኦርቶዶክስን ለጊዜው ይተዋት፣ ችግር የለውም፣ ምንም ችግር የለውም። እድሜያቸው ሙሉ ዘመናቸው ሙሉ ሲሳደቡ ነበረ። ኢትስ ኦኬ፣ እሱ ይደርሳል። ግን እስቲ የእምነት ትምህርታቸው መቼ ነው የሚያስተምሯት? እኚህ ጋይ ሰረቀም እነ ጌታቸውም የእምነት መግለጫቸውን አውጥተው ይኸው እኛ የእምነት መግለጫችን ይኸው፣ ወደ እኛ ብትመጪ ትምህርታችን ይኸው ቢሉ፣ እነ ዶክተር ዳኒም የጴንጤቆስጣሉን ትምህርት አውጥተው ሙሉ ወንጌልም ከሆኑ ቃለ ሕይወትም ከሆኑ ምንም ከሆኑ የእምነት መግለጫቸውን አውጥተው ይኸው ቢሉ፣ ካህኑ ጌርሳም እንደዛ ቢል፣
ምክንያቱም በማጭበርበር የሚደረግ ነገር የለም። ሰረቀ እኮ ፕሮቴስታንት ቤት ሄዶ እኮ አያመልኩም አይደለ? እኚህ ጋሽ ሰረቀ ወይም ጌታቸው ፕሮቴስታንት ቤት ከጥቅም ጋር የተያዘ ነገር ስላላቸው ይተሳሰራሉ። በተረፈ ግን በፕሮቴስታንቱ ትምህርት ራሱ አይስማሙም። ኦኬ፣ ለምሳሌ አሁን ማን ነው አሰግድ የሚባለው ተሐድሶ ልሳንን ፈጽሞ ይቃወማል። ፈጽሞ እንዲሁም ያጋንንት ነው የሚለው ፈጽሞ። እነሱ ጋር እንደምታዩት ጭፈራ የለም፣ ማበድ የለም፣ የካራዝሜቲክ የሚባለው ነገር የለም። ልሳን ራሱ የለም እነሱ ጋር። ይሄ በካራዝሜቲክ ያለው በጴንጤቆስታል ያለው ልምምድ በእናሰግድ በኩል የለም። ግን ተሐድሶ ነው። ይቺ ልጅ ተሐድሶ ብትሆን እኮ ሌላ እምነትና ሌላ ትምህርት ውስጥ ነው የምገባው። ስለዚህ እነዚህ ሰዎች ለምንድን ነው ትምህርታቸውን የማያስተምሩት? አሁን እኔ ትናንት ገብቼ ሙሉ ወንጌል እንዲህ ትላለች፣ ቃለ ሕይወት እንዲህ ትላለች አላልኩም። ቢኒ አይተኸኝ ከሆነ ትምህርቴን ያስተማርኩት ኦርቶዶክሳዊ ትምህርት ይሄ ነው። ምክንያቱም እኛ በትምህርታችን በጣም ነው የምንኮረው። ኦኬ፣ ኦርቶዶክሳዊ ትምህርት ይሄ ነው። አንድ ሰው ወደ ኦርቶዶክስ ልምጣ ቢል ይሄን ነው ማወቅ ያለበት። ይሄ ትምህርታችን የተናገርኩት። ኦኬ፣ ዛሬስ ገብተው ወገኖቻችን ምንድን ያደረጉት? አሁን እንደሰማሁት ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ እዚህ ገብታ፣ ኦርቶዶክስ እንዲሆና እንዴ! መቼ ነው እናንተን ትምህርት የምታስተምሩት? ወደ ፕሮቴስታንት መምጣት እፈልጋለሁ የሚል ሰው ኦርቶዶክስ ተነግሮት ነው ፕሮቴስታንት የሚሆነው? ኦኬ፣ እህታችን የምትሰሚኝ ከሆነ እስቲ ነገ ከነገ ወዲያ ቤትሽን ስትከፍቺ ጠይቂያቸው፣ የእምነት መግለጫችሁን አምጡና ተሐድሶ ትምህርታችሁን አስተምሩኝ። ተሐድሶ ምንድን ነው ትምህርታችሁ? ምክንያቱም የእምነት መግለጫ እንደሌላቸው ፎርሹር እነግርሻለሁ። ገና እየሰሩ ስለሆነ፣ ገና እያወጣጡ ስለሆነ የላቸውም የእምነት መግለጫ። ገና ኮንፊውዥን ውስጥ ናቸው ያሉት። ግን አንድ ያረጋቸው ፕሮቴስታንትና ተሐድሶን ምንድን ነው? ኦርቶዶክስን መተቸት፣ ኦርቶዶክስን መስደብ፣ ኦርቶዶክስን መናገር ነው ትምህርታቸው። የራሳችሁን ትምህርት አውሩ ሲባሉ መለያየት፣ መጨቃጨቅ ይጀመራል። ስለዚህ መከለያ ማናት ማለት ኦርቶዶክስ ናት። እና እህታችን ማወቅ የምትፈልጊ ከሆነ ኔክስት ታይም ላይ ስለ ኦርቶዶክስ ትምህርት ማወቅ የምትፈልጊ ከሆነ ኦርቶዶክሲያን አስገቢ፣ ኦርቶዶክሲያን ወንድሞች መምህራን አስገቢ፣ አባቶችን አስገቢ። ኦርቶዶክስ ትምህርት ያለሽን ጥያቄ ሁሉ ጠይቂ ሰብስበሽ። እንዲሁም ተሜን ነግሬህ ነበረ። ኦርቶዶክስ ያላትን ጥያቄ ሁሉ ሰብስባ ታምጣ፣ ቤት ከፍተን እንጠብቃት፣ እያንዳንዱን ነገር ክሊር አድርገን እናስተምራታለን ብያለሁ። ከዛ ደግሞ ምን ታደርጊያለሽ? በኔክስት ታይም ደግሞ እነ ጴንጤቆስጣልና ሉተሪያንን ደግሞ ጥሪ፣ ወይ ደግሞ ጴንጤቆስጣን ለብቻው ጥሪና የጴንጤቆስጣልን ትምህርት ተማሪ፣ የሉተሪያንን ትምህርት ደግሞ ጥሪና የሉተሪያንን ትምህርት ተማሪ፣ ከዛ ደግሞ የተሐድሶን ደግሞ ተማሪ። ከዛ ምረጭና የትኛው ነው የሚሻለኝ ብለሽ ምረጭ። ከፈለግሽ ሆሊ ጂሰስንም አምጪ፣ ፍቅር ሲዝንንም አምጪ፣ የፈለግሽውን አምጪ። እየመረመርኩ ነው እያጠናው ነው ካልሽ ማለት ነው። በተረፈ ግን አንድ የሙሉ ወንጌል አባል ገብቶ ኦርቶዶክስ በዚህ ወጣ፣ ኦርቶዶክስ በዚህ ወጣ፣ በዚህ ገብታ ቢልሽ በሙሉ ወንጌል እምነት አያጸናሽም። ጥላቻን የነገርሽ ትምህርት ካለው የሚያጸናሽ በዛው በቸርቹ ሊያጸናሽ የሚችለው ትምህርቱ ነው። ትምህርታቸውን ለምን አይነግሩሽም? ሰውን እኮ የሚያጸናው ትምህርት ነው። እኛ በእኛ ቤተክርስቲያን ቢኒ ሁላችሁም ታውቃላችሁ፣ አንድ ሰው ከኦርቶዶክስ ለወጣ ነው ሲል ኦርቶዶክሳዊ ትምህርት ነው የምናስተምረው አይደለ? ከኦርቶዶክስ ለወጣ ነው ሲል ኦርቶዶክሳዊ ጥያቄዎች ምንድን ናቸው? ኦርቶዶክስ ላይ ያለ ጥያቄ ምንድን ነው? ኦርቶዶክሳዊ ትምህርት ምንድን ነው ብዬ ነው እንጂ የምጠይቀው። ከኦርቶዶክስ ለወጣ ነው ሲልኝ ሙሉ ወንጌል በዚህ ገብታ፣ ሙሉ ወንጌል በዚህ ወጣ፣ መካነ ኢየሱስ እንደዚህ ሆነ አለዋለሁ እንዴ? ምን ሊያደርግለት? ያልኖረበትን እምነት ያላለውን ነገር። ይሄ እኮ ፍርሃት ነው። ባይዘወይ ፈርተሃል ማለት ነው። እንደዚህ ካረክ በትምህርት አትተማመንም ማለት ነው። ያ ሰው ሊወጣብህ ስለሆነ ጥላቻ እየነገርከው ነው ማለት ነው። ትምህርት ግን አልነገርከውም የሚያጸናውን። እናታችን ባለአእምሮ ሁኛ አስተውይና፣ ይሄ ጭቅጭቁ ምናምኑ ግርግሩ ምናምን ቪው መብዛቱ ሰው ምናምን መብዛቱ ፎሎ መብዛቱ እሱ ህይወት አይሆንም። የዘላለም ህይወትን አያስገኝም። እዚሁ ምድር ላይ የሚቀር ነው። ምክንያቱም ፎሎ ያደረገ ሰው አንፎሎ ያደርግሻል። አለቀ፣ ይቆማል። ይሄ ግርግሩም ይቆማል። ባለ አእምሮ ሆነሽ አስተውለሽ ማድረግ የሚገባሽን አድርጊ። ኦርቶዶክሳዊ ጥያቄ ካለሽ ግን ኦርቶዶክሳውያንን ብቻ ሰዎች አስገብተሽ ኦርቶዶክሳውያን ትምህርት፣ ኦርቶዶክሳውያን ጥያቄዎችሽን፣ ኦርቶዶክስ ያለሽን ጥያቄ አቅርቢ። ሌሎቹንም ቤተ እምነቶች እያስገባሽ ጠይቂያቸው፣ ቻሌንጅ አድርጊያቸው። ከዛ በኋላ ምን ታደርጊናለሽ? አንድ ቀን ቻሌንጅ እንድንራረግ በቤተ እምነታችን ትምህርት ደግሞ እንገናኛለን ማለት ነው። እንደሱ አድርገን መሄድ እንችላለን። በእኛ ቤተክርስቲያን ያሬድ እና ቢኒ ባይስማሙ ዳኛችን ቤተክርስቲያን ናት።
ኦኬ። እንደ ፕሮቴስታንቱ ቢኒ አኩርፎ ቸርች መክፈት አይችልም። አኩርፍ ያለው ብሎ የሆነ ፈልቶ የቀዘቀዘ ዓለም አቀፍ ቸርች ብሎ መክፈት አይችልም። እኔና ተሜ በሆነ ትምህርት ብንጣላ የሉቃስ መርፌ የዓለም አቀፋዊ ቸርች ብሎ መክፈት አይችልም፣ አይቻልም። እዚሁ እየተፋጨናት እዚሁ የእውቀት ክፍተታችንን እየሞላን በአባቶቻችን እዚቹ ቤተክርስቲያን እንቆያለን እንጂ ሌላ ያሬድና አንድ ሰው ቢኒ በትምህርት ባይስማሙ የእውቀት ክፍተት ነው ያለባቸው ማለት ነው። ስለዚህ የእውቀት ክፍተታቸውን በቤተክርስቲያን ዳኛ ይዳኛሉ። አለቅ። ኦኬ። ወደ ፕሮቴስታንቱ ብንመጣ ግን ካውንስሉ እንኳን እኮ መዳኘት አልቻለም። ካውንስሉ መዳኘት ስላልቻለ እኮ ነው የተለያየ እድሜና የተለያየ አስተምሮ ያላቸው ቤተ እምነቶች ብለው እኮ ዝርዝር ያወጣችሁ የየራሳችሁ የእምነት መግለጫ የጻፋችሁት እኮ አንድ ማድረግ ስላልተቻለ ነው። መካነ ኢየሱስ የራሷ የእምነት መግለጫ፣ ሙሉ ወንጌል የራሱ የእምነት፣ መሰረተ ክርስቶስ የራሱ የእምነት መግለጫ። ይሄ ሁሉ የእምነት መግለጫ መመሪያ ያወጣው እኮ አንድ መሆን ስላልቻላችሁ ነው። ምክንያቱም በፕሮቴስታንት ይፈቀዳል። አንድ ሰው የሆነ መገለጥ አዲስ መረዳት መጣልኝ ካለ ተገንጥሎ የራሱን ቸርች ይከፍታል። ጂፒኤስ የሚበለው ኤፍቢአይ የሚበለው ሲአይ የሚበለው ሞሳድ የሚበለው ይከፍታል። በእኛ ቤተክርስቲያን ግን እንደዛ አይቻልም። እና ምርምር አድርጎ በደንብ ጠንክሮ አጥንቶ አይምሮንና ጥበብን ማስተዋልን ተጠቅሞ ከግርግር ወጥቶ ከስሜታዊነት ወጥቶ እንደዛ ብታደረግ ምክሬ ነው። መግባት የምትችል ከሆነ ደግሞ ያው ገብታ በደንብ ብናስረዳት መልካም ነው። ታንኪ በጣም ቢኒ እግዚአብሔር ይስጥልኝ። እናመሰግናለን። መዝሙረ ቃለ ሕይወት ያሰማልን። ምናልባት እንደው አያይዘን የእሉ ችግርን ትንሽ ልጨምር እንደው እንደይታያይዘው ከዚህ ከመጨረሻው ዘመን ጋር የተረዳችው ግንዛቤ አለ። ለምሳሌ ዓለም አቀፍ ቺፕስ ይገጠማል። ቺፕስ እየተገጠመ አይደለ እንዴ? በነገራችን ላይ እየተገጠመ ነው። 2029 ላይ በቃ ሊያበቃ ነው። ስለዚህ ዲቤቱን ትተን ባይደዌ ዲቤት እኔ ቤት አታረጉም ብላለች። በነገራችን ላይ ቃል በቃል እነዛንም ብላለች። ዲቤት እኔ ቤት የለም፣ እኔ ቤት ያለው ኢየሱስን መስበክ ነው ብላለች። እና በመጀመሪያ ደረጃ ይሄ ራሱ 2029 እንዲህ ይመጣል የሚል ስትረስ ውስጥ ገብታለች። እሉ እየሰማችን ስላለ ነው የምናገረው። እንደ ወንድም አደራ ምልሽ ዛሬ በፕሮቴስታንት ውስጥ ጋሽ በቄ የምንላቸው ትልቅ አባት አሉ። ጋሽ በቄ የዛሬ 15 ዓመት ነበር ኢየሱስ ይመጣል ብለው የተናገሩት። በ76 ዓመቴ ወደ ጌታ ሄዳለው ይመጣልም ብለው መጽሐፍ ሁሉ ጽፈዋል። በ2000 ላይ ወንጌላዊ ተኩ የመሰረተ ክርስቶሱ በ2000 ላይ ተገልጦልኛል ይመጣል ብሎ ተናግሮ ነበር። ቅድም እንደ ሃይላይት አስቀምጬልሻለሁ። መምጣቱን ብቻ ሳይሆን መሄድን ሲታሰብ መጋደል የሚባለው ትምህርት ይገባሻል። ካልተጋደላችሁ ደግሞ መጽሐፉ ግልጽ እንደሚናገረው የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ ካልተጋደላችሁ፣ በጠባቧ በር ካልተጋደላችሁ አትገቡ ብሏል ጌታ። መጋደል አለብሽ። ስለዚህ ይመጣል ብለሽ ስትረስ ውስጥ መግባት የለብሽም። እንደሚመጣ የታመነ ነው። መምጣቱ ብቻ ሳይሆን እንደምንሄድም አምነን ነው መኖር ያለብን እኛ። ይሄ በብዙ ፕሮቴስታንት ዘንዳ ለጭንቅላት በሽታ የዳረቀ ነው እንጂ እኮ ቺፕስ፣ የተለያዩ ነገሮች በተለያየ ዓለም እኮ ገብተዋል እኮ። በነገራችን ላይ የአይን አሻራ መሰል ነገሮች ምናምን እኮ የተለያዩ እንትን ላይ 29 ይጠናቀቃል እና ወደ እውነተኛውን እንምጣ፣ ወደ እውነተኛው ቤተክርስቲያን እንምጣ። መሄድ አላ እና አንዱ ስትረስ ውስጥ የገባችው ይሄ ነው። ምናልባት ላሳያችሁና ከዛም እሷም ሌሎቻችሁን እነዚህ ሰዎች ፍራሽ አዳሾች ገንዘብ ካገኙ ነገ ይሰልማሉ። እርግጠኛ ሆኜ የምነግራችሁ እኔ ጠንቅቄ ስለማውቃቸው ነው። ነገ ይሰልማሉ። ከዛ ከእግር በእግር ደግሞ ቤተክርስቲያን መልስ እየተሰጠች ነው። አሁን ሰሞኑን በመዝሙር 118 ላይ ትዝታው ሲናገር ነበረ። ጾታ እንትኗን ቀይ ማይለው ማለት ነው። በሴት ሙሉ አውዱን ማንበብ ነው። ከዛ በተረፈ መዝሙሬ እግዚአብሔር ያክብረው ጥሩ መልስ ሰጥቶታል። በቃ ግልጽ አማርኛ ድንጋይ የሚለው በሴት የትም አታመልጥም። ኦርቶዶክስን ለማንቋሸሽ በምታደርገው ነገር ማለት ነው። አንተ ትዋረዳለህ።
አሁን ቢገባም ባይገባም ልዩ ልዩ ኢየሱሶች አሏችሁ። እሱን ስበክ። የገባውን የልዩ ኢየሱስ ተከታይ ይዘሂድ ኑር እንጂ አትችላትም በትምህርት። በነገራችን ላይ መጽሐፍቷን እውነት የራሷን መጽሐፍ ማብጠልጠል አትችልም። ግን ቅድም የራሷ ያይደለ መጽሐፍን ከታችሁ ይሄ ነው የኦርቶዶክስ ትምህርት ስላለ እውነት ለምን ይዋሻል? ለምን ይዋሻል? የኦርቶዶክስ ትምህርት ነው አይደለም። ስለዚህ ቅድም ደጋግመን ተናግረናል። እህታችንም ከስር እየሰማሽ እንደሆነ እናውቃለሁ። እንድትጨነቂብን አንፈልግም። ግን እኔ አልዋሻውም። ይህን ቪዲዮ ስከፍት ነው እንግዲህ ቅድም ያበዱብኝ። ይኸው አሁንም ልክፈተውና ይኸው እውነተኛ ሰው እኮ ከሆነ እኔ ነኝ እኮ ማለት እኮ አለበት። እኔ አይደለሁም ነውር ነው። ቢያንስ እኮ እኔ በእውነት እንዴ ትኬት ከፍዬ ለ10 ምናምን ቀን ጥምቀት አብረን ውለንም ጎንደር ላይ ባህር ዳር መተን ያን ሁሉ መዝናናት አድርጌ በአይሮፕላን አንተ ለዛውም ሌት ሆነብኝ የሆነ ቦታ ሄዳለሁ ብለኝ እንደገና ሌላ ትኬት ቆርጬ እኮ ነው በማግስቱ ሰረቅ ያመጣው። እውነት እኮ እግዚአብሔር ሁሉን ነገር ያያል። እና አያቀኝም ቢኒያም አላቀውም። ይኸው ላሳያቸው። አላቀውም ቅድም ሲል ሰምታችኋል አይደል? እዚህ የነበራችሁ ሰው አላቀውም ቢኒያምን ብሏል። ይኸው እስኪ እንዴት እንደምንተዋወቅ ላሳያችሁና ከዛ በኋላ ጩፋ ጋር ደግሞ ሄዶ ጌች እንትን ሲያደርግ አሳያችኋለሁ ማለት አላቀውም ብሎኛል። ይኸው ከመጀመሪያ ይኸው ልጀምር። ይኸው የኔ ቻናል ነው። ይቅርታ እንግዲህ ሙዚቃው ይሄ እንግዲህ ያው እኔ ፕሮቴስታንት ነበርኩኝ። የካቶሊክ መዝሙር ነው። ምክንያቱም ካቶሊክንም ኦርቶዶክስንም ነው ሳዞር እና ሳሳይ የነበረው። በዚህ አሁን የምታዩቸው የካቶሊክ ካቴኪስትና የካቶሊክ ቄስ ናቸው። እና እዚህ እነሱ ጋር ሰረቀ ገንዘብ እየተከፈለው ይቀድስ ነበር። በነገራችን ላይ እዚሁ ነው የተማረው። እዚሁ ገንዘብ እየተከፈለው ይቀድስ ነበር። ላሰማችሁ ሁሉ እችላለሁ። ይሄ ዳጋን እስጢፋኖስ ነው። አሁን በደንብ መዝሙር እዚህ ጋር እንድሰማኝ የምፈልገው በአንተና በቀለሜ የነበረ ሙግት ነበረ እና ዳጋ እስጢፋኖስ ሄጄ ከዛ በኋላ ጠቅላይ ሚኒስትሩ ሄደው አይተዋል። እኔ የተቀመጥኩበት ቦታ የተክልዬ ገድል ኦሪጂናሉ ወጥቶ አይተናል። ታዩታላችሁ፣ እሱን ጭምር ማለት ነው። እና ይሄ ፋሲለደስ ነው። የጋዜጠኛ ሰለሞን ነው። እዚህ ጋር የኦርቶዶክስ አባት ናቸው። እኚኛው ደግሞ የካቶሊክ አባት ናቸው፣ ካቴኪስት ናቸው። ይሄ አስጎብኛችን ነው። ፋሲልን ሲያስጎበኘን ነው። አሁን እነሱን ታዩዋቻላችሁ። እኛ አባታችን ናቸው። እሺ፣ ይኸው ሰረቀ። ይሄ ደግሞ ዳርጋን ስላሴ ነው። ዳርጋን ስላሴ ነው። ይሄው ሰረቀ። እዚህ ጋር ሰረቀ የምታዩት ይሄውና ሰረቀ። እዚህ ጋር የምታዩት ሰረቀ ነው። ይሄውና ሰረቀ። እሺ፣ እንደዚሁ ይሁን፣ ችግር የለም። እሺ፣ ይኸው ማጉላት። እሺ፣ ጎላ አደርጋለሁ። ይሄ ሰማያዊ፣ ይኸው ሰማያዊ በደንብ ቀርቦ ይመጣል። በነገራችን ላይ ይሄን ፎቶ ትልክልኛል። እሺ፣ እሺ። ኧረ እኔ ሌላም ነገር ሰጣለሁ። በደንብ የባንክ ቁጥሩን ሁሉ ሰጣለሁ። ቆይ የባንክ ቤት ብር ያወጣበት ሁሉ ሰነዶች አሉኝ። እሺ፣ ግዕዝ አስተምራለሁ ብሎ ብር ተቀብሎኛል ሁሉ። በነገራችን ላይ ግዕዝ እንዲያስተምረኝ እና ባለውለታዬ ነው። በነገራችን ላይ ወደ ኦርቶዶክስ እንድመጣ ባለውለታዬ ነው። እና እሱ ሸብለል አለ ለምንዳ ነገ ይሰልማል ብያችኋለሁ።